ገንዘቡ ሞልቷል ተሰጥቷል ህዝብ እየተሰደበ አይደለም በቦምብ እየፈነዳ አካሉ ፍለፊቷ እንዲለቀ የተሰደበብኝ ብላ የእናትነት ፍቅሯ ከኢማኗ አገንፍሎ ወጥቶ የሱን መኖር እክዳለው እንዳለች ሁሉ ሌላ ሀገር ላይ ደግሞ ልጇን በየቀኑ እየገበረች ልጇ በረሃብ ፍለፊቷ እየሞተ ልጇ በቦምብ ፍለፊቷ እየተበታተነ አካሉ የአላህን ታላቅነት የምትመሰክር ታማኝ ባሪያ አለችው። ስለዚህ አላህ ሱብሃነሁ ወተዓላ የሚጎልበት ምንም ነገር ስለሌለ አትሞኙ። ይሄን ካላረክልኝ ከዚህ መንገድ እወጣለሁ፣ አላህ ምንም አይጎልበትም። ምክንያቱም እዛ ጋር ልጇ እየተሰደበ አይደለም በቦምብ እየፈነዳ አካሉ ፍለፊቷ እንዲህ ለቀብር እንኳን እንዳያመችኑ እየሞተ የኔ ጌታ በነገሮች ሁሉ ትክክል ነው ብሎ የምትመሰክርለት የሚመሰክርለት ባሮች ስላሉት አላህ ምንም አይጎዳም። አትሞኙ። ግን ይሄንን ቃል እንድትል ገፋፍታችሁ ምንም ያላጠፋ ልጇን ነካክታችሁ ደካማ ጎኗን ነካክታችሁ ይሄንን ቃል እንድትል ያዳረጋችኋት ሰዎች እናንተም ነገ በአላህ ዘንድ ትጠየቃላችሁ። እናንተ ተርቢያ የማታውቁት አግድም አደጎች ማለት ነው። ምንም በማያረገው ልጇ አላህ Subhanahu Wa Ta'ala በሰጠው እንትን እንደ ነውር አይታችሁ እንደዛ ከፍና ዝቅ አርጋችሁ አንድ ፍሬ ልጇን በሰው ሀገር ብዙ ነገር ሆናበት ያሳደገችው ልጇን እንደዛ ተናግራችሁ ከድንበር እንድታልፍና እንድትናገር ያደረጋችኋት በአላህ ዘንድ ነገ ትጠየቃላችሁ። ሐስቢ አላህ ወነዕመል ወኪል። አንቺ እህቴ ረጋ ብለሽ በተረጋጋ መንፈስ አንቺ ልጅሽ አጠገብሽ ነው። ቢርባው ቢጠማው ታቂዋለሽ። ፍለፊትሽ እያሳደግሽ ነው። እነዛን እናቶች አስበሽ የአላህን ታላቅነትን ሁሌም ልጃቸውን እየገበሩ የሚመሰክሩ እናቶችን አስበሽ ተረጋግተሽ እስቲግፋር ለማድረግ ሞክሪ። እና አሁን ፖሊስ ጣቢያ ሊሄዳ ነው ልጅቷ ማሬ። አዎ ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ ሆነችው አሉ። ከዛ ፎዚ ያገኘቻት። ፎዚ ታዲያ እኮ የመደፈር እኮ ታዲያ 24 ሰዓት እኮ ይጠፋል እኮ ውዴ። ደም ልጅቷ ደግሞ ልጃገረድ ናት። ድንግል ከሆነች እንደዛኛው ጥፍራም ተይዞ ይቀፈደዳል። ያንን ጥፍራም ያስቀፈደድ ነው እኮ እንደዚህ እኮ ነው ደፍሮ። ከዛ እኛ እዛ ቁጥር ባይሆንስ መሲ ድንግል ባይሆን አሁንስ ድንግል ባይሆንስ አይታወቅም። ሳሪ እንደው መሲ እንደዋረ ለምን መሰለሽ ሰዓት አለው። እኛ ይዛን ያቺ የተደፈረችው ልጅ ቲክቶክ ላይ ያመጣት ስንሄድ ማለት ነው ሄድን ፖሊስ ጣቢያ እየሄድን እያመለከትን እያለ ልጅቷን እናቴ ትሙት ወይ እንደው ሰው ሀገር እኮ እንዴት እንደተቀበለ ፖሊሱ መጣ። መኪናውን ከፈት አድርጎ ከፈተላት። ራሱ ገቢና አስገባት። ይዟት ሄደ። አስመረመራት። ወዲያውኑ ውጤት መጣ። ልጁ ስልኩን ገና ጠቅ ሲያረጉት ልጇ አጠገባችን ካቴና ገብቶበት ነው ያገኘነው። ወዲያውኑ ነው የሚያመጡት። ገባሽ? ግን እኔ አሁን እያልኩሽ ያለሁትኝ ያቻውን አሁን ከዚች ልጅ ጋር 4 የተደፈሩ ደረሱ ማለት ነው። አዎ ሲኤልሽ መሲ ደግሞ ልንገርሽ ይቺ እዚህ አሁን እዚህ ሀገር ቅድም እንዳይወጣ ከሀገር ምናምን ይላሉ። በመጀመሪያ ደረጃ ወዲያውኑ መረጃ የሰጣችሁ ከሆነ በቃ አይወጡም። ይኸው ታሜ መጣ። አዎ ቃልዬም ነበረች። ቃልዬ አንደኛዋ ጊዜ እንደውም ቃልዬ ማብራን ነበረች እኮ የዛሬ ትንሿ ልጅ
ያኛውን ስልክ ስጭኝ መክሊት። ሂጂበት አትበሉ ጋይስ፣ ቆዩ እስቲ ተረጋጉ። ታሜ ምን አዲስ አለ? والله ان شاء الله اعرف اخبارنا حبيبتي. ايش عندي ايرفون لارج. እሺ ኦልሬዲ ልጁ እውነት ቲኬት ገዝቶ ነበረ። ቲኬት ደግሞ ከየት እንደገዛው ከየት እንደሚሳፈር ሁሉንም ነገር ወጥቷል። እሺ المهم ገና ኢንሳይድ ካንትሪ ነው አልወጣም። እሺ እና ሙሉ ኢንፎርሜሽን አወጣ ነው ከሲስተም ተገኝቷል ማንነቱ። አሁን ደግሞ ልጅቷ አምቡላንስ ነገርኳቸው፣ አምቡላንስ እንዲጠሩላት። በጣም ብዙ ጉዳት ነው የደረሰባት፣ አንገቷ ራሷ ማለት እንዲ በጣም እያመማት። እሺ አሁን ፖሊሶች ችግር የለም አምቡላንስ እየጠሩ ነው። እስከዛ ደግሞ ወደ ሐኪም ቤት ሙሉ ትሪትመንት ትደረግና ያው ፉል ቼክአፕ ደግሞ ትደረጋለች ልጁ እስኪያዝ ወይም እስኪያመጡት ማለት ነው። ዋናው አሁን ታሚም ብሎክ ተደርጓል ከዚህ ሀገር ከሰማኸኝ ኦፍ ኮርስ እየሰማህ ማለት በመሆኑ ስላወቁኝ ማለት ነው። እዚህ ቁጭ ብለህ ወይም ሌላ ቤት ሊሆን ይችላል። ፖሊሱ ቅድም ደውሎልህ ነበረ ታሚም ተደረክ ብሎሃል። ስለዚህ ቶሎ ብትመጣ ይሻልሃል ማለት ነው። ደውሉለት አላነሳም ስልኩን። ታሚም ኖ ተገኝቷል፣ ስልኩም አንስቷል። ና ሲባል ለምንድን ነው የምመጣው ምናምን ሐቢቢ ባትመጣ ኦልሬዲ ብሎክ ተደርገሃል፣ ታሚም ተደርገሃል። ስለዚህ የት ነው የምታመጣው? ኦኬ አሁን ይሄንን ነገር መጥቼ የምነግርህ ብሎክ ስለተደረግ የትም አታመልጥም፣ የትም አትሄድም። ስለዚህ መጣህ ማለት እዚህ ጋር አንተ ምንም ነገር አላደረክም እያልክ ናና ተጋፍጣችሁ እዚህ ጋር መቼስ እየሰማህን ነው። እዚህ ትኖራለህ። ባለፈው እዛኛው የዛችኛው ኬዝ ላይ ቲክቶክ ላይ ቁጭ ብለህ ስትከታተለን ነበረ። ካሜጋኑ ድምጽ እየተከታተልከን ነበር። ስለዚህ የታክሲ ወጪ ሳታስወጣ ፖሊሶቹም ሳይደክሙ ዝም ብለህ 15 ብር ታክሲ ይዘህ ሄደህ እጅህን ስጥ። በዘራቸው አይድረስ እንደዛ አይነት ውርደት። ስለዚህ ሄደህ እጅህን ስጥ። ቆሻሻ እንዳንተ አይነት ወራዳ ደግሞ የለም። ጭራሽ ስልክ አንስተህ አልበጣም ትላለህ። እንዴ በቃ ኦልሬዲ ሞተሃል አንተ። በቁሙክ የሞትክ ሰው ሄደህ እጅህን ስጥ። እጅህንም እግርህንም ስጥ። አንተ ምንም አትጠቅምም ማለት በዚህ ሴት ልጅ በዚህ ደረጃ ሳሪ ታሜን የሚታገ ሴት ልጅ በዚህ ደረጃ አልጋይ ላይ ተቀመጠች ብለህ እንደዚህ የኡጋንዳ የናይጄሪያዊ ፕሬዝዳንት አሳክሏት ፊቷን እናቴ ትሙት። ምን አይነት ባለጌ ነው በዚህ ደረጃ ደብድቧት። እሷስ እንደው አጠገቧ የሆነ ነገር የለም እንዴ? አፍንጫውን ማትለው እግዚአብሔርን ራሳችሁን ተከላከሉ። ቆማችሁ አትመቱ። አፍንጫውን በሉት አጠገባችሁ ባለው ዕቃ። ኢትዮጵያዊ እኮ አትመስልም ልጅቷ። መድኃኒዓለምን ሳሪ መሲ ያመንሽ አሁን አልጋው ላይ ስለተቀመጠች ነው እንደዚህ እንትን ያለው እምቢ ስላለችው ነው። ይቅርታ ግን የኢማራት ወንዶችን ይቅርታ ንጹዎቹን እያልኩኝ አይደለም። የዱባይ ደላላ እና የዱባይ ኢጃዛ ቤት ያላችሁ ወንዶች ነፍሳችሁም እግራችሁም ገሃነም ነው የሚገባው። እኔ አላምናችሁም እናንተን። እንዲሁ ልጅቷ እንኳን ጥፋት ቢኖርበት በዚህ ደረጃ ማን አባቱ ስለሆነ ይመታታል? ደግሞ ልጁ ደግሞ ሌባ ነው የሚመስለው። አኪድ ደላላ ነው። አኪድ ሳሪ የመኝ ደላላ ነው። ይከልሻለሁ ዋትስአፕሽ ለ52 በ52 እናቴ ትሙት ደላላ ነው። ሳሪ ደላላ ሻሽ አሰረችው፣ ቪዲዮ ሰራች። ከዛ ልጁ የእኛው ነው፣ እቺ ደግሞ የተደበደበችው ናት። ታሜ በቃ ተመለሽ ይገባለሁ። ሐቢቲ ምን ነው ጥያቄ አለሽ? እሺ ታሜ አሁን ልጅቷ ወደ ሕክምና ትሄዳለች። ለመደፈሯ ማረጋገጥ ምናምን ይፈልጋል። ግዴታ ነው ሐቢቲ፣ ግዴታ ነው። ይሄ ማለት የፖሊስ አሰራር ማለት ግዴታ ነው። ኦኬ እሺ። ደግሞ ልጅቷ ማለት በመድፈሯ ብቻ ሳይሆን በጣም ጉዳት ደርሶባታል። ያኔ አሁን ፎቶ ላይ ስታያት ደግሞ ትንሽ ነው። እዚህ በአካል ብታያት በጣም ሞር እንትን ያኔ ከወንድ ጋር እንኳን ቢደባደብ እንኳን እንደዚህ አይመጣትም ነበር። እኔ የምለው ያኔ እንኳን ነፍሷን ተረፈ በጣም አንቋት ነበረ። አንገቷ ያስታውቃል። ያኔ ህይወቷን ሊጨርስባት ነበር። ገባሽ? ለማንኛውም አዲስ ዜና ካለ መጠች ያሳውቃችኋለሽ። ፖሊሶቹ ጋር ናችሁ? አዎ ውስጥ ነው።
እሺ ያለውን ነገር እንትን እሺ ቤት አትቀመጡ። እኔ ሌላ ልትቀየሙን ትችላላችሁ። ለምን ይቀየማሉ? አስረግጠው እንደሚነገራችሁ ባናታችሁ የመረረክ በቃ ምርር እያልክ ትውጧለህ። እችን አነጋገሬ ነው አይደል? ሁላችሁ የምትይዟት እየመረራችሁ ዋጡት። ወንድ ኢጃዛ አከራይ ቤት ሴቶች አትቀመጡ። የቀን ጉዳይ ነው እንጂ የሆነ ቀን ያጠቋችኋል። አትቀመጡ። በነገራችን ላይ ሳሪ አሁን ታብታብ እያረጉ ሰምተው ነገ ወንድ አከራይ ኢጃዛ ቤት ይገባሉ። የኛ ልጆች እኮ አትግቡ ነው የምንላቸው። ገልብጦ ስለሚሰሙት ግቡ። በቃ የወንድ አከራይ ኢጃዛ ቤት በጣም ጥሩ ስለሆነ ግቡ። አትግቡ ስትያቸው ስለማይሰሙ ግቡ። በጣም ጥሩ ነው። ከኢትዮጵያን በህገ ወጥ ደላላ ኑ ስራ ታገኛላችሁ። እንደዚህ ስትነግራቸው ገልብጠን ነው የሚሰሙት። ሳሬ አትሂዱማ ስንላቸው እየሄዱ አስቸገሩን። ስለዚህ ወንድ ኢጃዛ አከራይ በጣም ጥሩ ስለሆኑ ተከራዩ። እሺ ትለኛለች ከታች እንዴ አትሰሙም? እዚህ ሀገር መብት አንዳንድ ልጆች ሳሪ ምን ይላሉ መሰለሽ? ወረቀት ስለሌለን ክስ አንከስም ነው። እኔ ከበደልኩሽ ማንቆርቴን አንቀሽ አንቺን አያስርሽም። ኬዝሽን የህግ ሂደቱን እስክትጨርሺ ድረስ አትታሰሩ። እስከ መጨረሻው ድረስ ሰው መክሰስ ትችላላችሁ። እኔ ከበደልኳችሁ፣ ሳሪ ከበደለቻችሁ፣ ተስፋዬ ከበደላችሁ ዱባይ ውስጥ ሆኖ መክሰስ ትችላላችሁ። ህጉን ወቁት። በነገራችን ላይ ሴቶች ጎንበስ እንዳትሉ ለኢማራት ወንዶች፣ በተለይ ለኛ ሀገር ላበሻ አንገታችሁን እንዳደፉ። መድፋት ካለባቸው እነሱ ናቸው የሚደፉት። ማን ስለሆኑ ኮራ ቀብረር በሉ። አትሰሙም ግን ችግሩ እናንተ ትህትሙ ከየፍ ላይ ተኝቶ ሄሎ ማሬ ኢጃዛ መጭም እንዴ ሲልሽ አትምጪ፣ ገንዘባችሁን አትስጡ እንዴ። እሱ ሙከየፍ ስር ተኝቶ አንቺ ና መዳም እያልሽ ውለሽ ሄሎ ማሬ አይመጭ ብድሽ ይፈቅድልሽም እንዴ ሲልሽ ማሬ እመጣለሁ